ምናልባትም ትንሽ ከዘገዩ ይህ እድል ሊያመልጥ ይችላል። ምክንያቱም ድርጅቱ የማጣሪያ ሽያጭ ላይ ነው። ከአንድ ቤት ላይ ደግሞ እስከ 1 ሚሊዮን ብር ድረስ ዲስካውንት አድርገዋል። እንግዲህ ይህ ዲስካውንት እስከ መቼ ነው የሚቆየው? ዋጋውስ ምን ያህል ነው? የት አካባቢስ ነው አፓርትመንቶቹ የሚገኙት የሚለውን ወደ እናንተ ለማድረስ ዛሬ በዳኮርድ ሪል ስቴት ተገኝቻለሁ። ያረፉበትን ካሬ ዋጋቸው እንዲሁም ዲስካውንቱን አያይዤ በዛሬ ቪዲዮ ወደ እናንተ አደርሳለሁ። እኔ ሰናይት ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ነህ? አለህ ይመስገን። እንዴት ናችሁ? አመሰግናለሁ በጣም። እንዴት ናችሁ? አለህ። ቢሮአችሁ በጣም ምቹ ቦታ ላይ ነው። ቴንክ ዩ እናመሰግናለን። እንግዲህ ዜናውን ሰምቼ ነው ብቅ ያልኩት። 1 ሚሊዮን ብር ከአንድ ቤት ላይ ዲስካውንት አድርጋችኋል። እሱን ለማድረስ ነው ለተመልካቾች የመጣሁት። እስቲ ቤቶቹ የት አካባቢ ናቸው? ዋጋውስ ምን ያህል ነው? ከምን ያህል ብር ላይስ ነው 1 ሚሊዮን ብር ዲስካውንት የተደረገው? ሌሎች መረጃዎችን አያይዤ ለተመልካች ለማድረስ ነው ወደ ዳኮርድ ብቅ ያልኩት። ራስን ከማስታወቅ ጀምርልኝ። በጣም እናመሰግናለን። አሉላ እባላለሁ። በዳኮርድ ሪል ስቴት ውስጥ የሽያጭ ማኔጀር ወይም የሽያጭ ስራ አስኪያጅ ወይም ሴልስ ማኔጀር ነኝ። በጣም ጥሩ። ዳኮርድ ለማያውቀው እስቲ ማን ነው ዳኮርድ? ኦኬ፣ ዳኮርድ ያው ቀለል አድርጌ አሁን እንኳን በደንብ እየታወቀ ነው። በኢምፖርት ኤክስፖርቱ ላይ ለረጅም ጊዜ ሲሰራ የነበረ ትልቅ ካምፓኒ ነው። ሰፊ የሆነ የቡና እርሻ አለ። ከዛ የቡና እርሻ ተነስተን ደግሞ ቡና ወደ ውጭ ሀገር የተፈጨ የተቆላ እንዲሁም ጥሬ ቡና ኤክስፖርት በማድረግ ረጅም ጊዜ ሰርቷል። ከቅርብ ጊዜ ደግሞ ወደዚህ ወደ ሪል ስቴቱ ዘርፍ የገባ ካምፓኒ ነው። ወደ ሪል ስቴቱ ዘርፍ ደግሞ ሲገባ እንደ ብራንድ አድርጎ የያዘው ነገር በዋነኝነት ምንድነው? አንዱን ሰርቶ እያስረከበ ወደ አንዱ፣ አንዱን ሰርቶ እያስረከበ ወደ አንዱ በተራ ላይክ ሁሉንም ሳይቶች ልክ በተለመደው አይነት ለሁሉም ለሽያጭ አውጥቶ አንድ ላይ መሸጥ ሳይሆን፣ ለምሳሌ ኮምፓውንዳችን እጅግ ሰፊ ቢሆንም የገነባንበት መንገድ ግን ሙሉ ሳይቱ እኩል ሳይሆን መጀመሪያ አንዱን ለሽያጭ አወጣ ሸጥን። ከዛ በ1 ዓመት ከ5 ወር ጊዜ ውስጥ ገንብተን ጨረስን፣ አስረከብናቸው ስልሽ እዳ ያለባቸው ደንበኞች ካልሆኑ በስተቀር እዳ የሌለባቸው ደንበኞች ሙሉ ዶክመንቴሽናቸው ካርታቸውን ሳይቀር ጨርሰን አስረከብናቸው። ወደ ሁለተኛው ሳይት ሄድን። ሁለተኛውንም እንደዚሁ ሸጥን፣ አስረከብን ከነ ዶክመንቴሽኑ። እንደዚህ እየሸጠ ከዛም በኋላ እየጨረሰ እያስረከበ ነው። ላይክ በማስ ሽጦ በማስ ለማስረከብ ትግል የለውም። ሳይቱም ካለበትም ሎኬሽን አንጻር ቤቶቹም አርኪቴክቸራሊ ከተቀመጡበት ከዲዛይናቸው አንጻር በዛ መልኩ ብራንድ አድርጎ ዲሊያንስን ለማስቀረት እና ሰፊውን የማህበረሰብ ክፍል ደግሞ በማከለ መልኩ ለሁሉም አፎርደብል የሆነ በሪዝነብል ፕራይስ በመሸጥ ላይ ያለ ካምፓኒ ነው። በጣም ጥሩ ባክግራውንድ አለው። እሱም ደግሞ ለተመልካቾች እምነት ያድርባቸዋል ብዬ ተስፋ አደርጋለሁ። ስቴት አካባቢ ነው እየገነባችሁ ያላችሁት? አሁን ላይ ሳይታችን ያለው ሙሉ በሙሉ ጀሞ ላይ ነው። ጀሞ ነው ሴንተር አድርገን እየሰራን ያለ ነው። አሁን ላይ እንግዲህ ጀሞ በጣም የንግድ ሴንተር እየሆነ በጣም ሞቅ እያለ ያለ እንትን ነው። ስፔሻሊ የንግድ ሴንተር ነው። ከዛ ጋር ተያይዞ ደግሞ ሎኬሽኑ ላይ ፕራይሱን ብናይ ሪሴሊንግ ቫሊዎችን ከገዛም በኋላ ሬንታል ቫሊዋቸውን ከዛም በተጨማሪ ደግሞ የቤት ክራይ ፍላጎት ራሱን በቻለ አቅርቦትን ራሱ ብናይ በጣም ሃይ የሆነ አቅርቦት አለ፣ ወይም ደግሞ እጥረት አለ። የቤት ዲማንድ አለ። ቤት ፈላጊ ብዙ ነው። ቦታው የንግድ ሴንተር ነው። ቤት ደግሞ በዛ ልክ የለም። ስለዚህ ከዛ ጋር በተያያዘ የቤት ክራይ ፕራይስንም ሪቫይዝ ብናደርግ እጅግ ውድ ከሚባሉት የከተማችን ክፍሎች አንዱ ጀሞ ነው። ነጋዴ ለመኖር ይመርጠዋል። ለምን እንደሆነ ባላቅም በተለይ ለመርካቶ ቅርብ ስለሆነ ይመስለኛል። አንደኛ ለመርካቶም ቅርብ ነው፣ ለፒያሳ ቅርብ ነው። የነጋዴ ስፍራ ነው። በትክክል ነው አድሬስ ያደረግሽው። ፕላስ ራሱ ጀሞ ራሱ አሁን ካየሽው መርካቶ እየሆነ በጣም ብዙ የንግድ ሞሎች ባንኮ ነው እዛ አካባቢ ያሉ በጣም ብዙ ትምህርት ቤቶች አሉ። ስለዚህ ከዛ ጋር ተያይዞ ሰው አንደኛ እዛ አካባቢ የሚኖረው እዛ ንግድና ቤትሽ ክሎዝ ሲሆን ጥሩ ነው። ሌላው የመንገድ አክሰሱ ይመስለኛል። የመንገድ አክሰስ አለው። አሁን ለመርካቶ አሁን ዝም ብዬ ሳየው በራፍ
ወደ ቦሌ የሚሄደው ሰው፣ ወደ መርካቶ የሚሄደው ሰው፣ ወደ ቄራና ወደ ሜክሲኮ የሚሄደው ሰው ከጀሞ ሲነሱ ሁሉም በተለያየ መንገድ ነው እዛው ጋር የሚነሱት። በቂ አክሰስ ስላለ ትራፊክ ጃም ስለሌለ በዛ ምክንያት ይመስለኛል ሰው በጣም ተመራጭ ሆኗል። በጣም ጥሩ። እንግዲህ ኮምፓውንድ ነው ወይ? ኮምፓውንድ ውስጥስ ምን አለ? አሁን ለሽያጭ ክፍት ያደረጋችሁት ህንፃ ምን አሚኒቲ ያለው የሚለውን እስኪ ንገረኝ። ቴንክ ዩ በጣም እናመሰግናለን። ኮምፓውንድ ነው። አሻሻጡ ግን ልክ እንደ ሲንግል አፓርትመንት አንዷ ትወጣለች፣ ትሸጣለች፣ ትረከባለች። ነገር መደጋገም እንዳይሆን አሁን ለሽያጭ ያወጣ ነው እንግዲህ እንደዚህ እያለ ሶስተኛው ሳይት ጋር ነው ያለ ነው። እሱኛው ፕሮግረሱ 40% ጋር ደርሷል። እየተገነባ ነው ያለው። ሽያጩ ኦልሞስት ወደ መጠናቀቁ ነው። ስለዚህ አሁን እኛ በአዲስ ነገር መከሰት ፈልገናል። እዛ ጋር ትልቅ የሆኑ የንግድ ሱቆችን፣ ሰፈሩ የንግድ እንደመሆኑ አንፃር የንግድ ሱቆችን፣ ሰፋፊ የንግድ ሞሎችን እንዲሁ ይዘን ለመምጣት እያቀድን ያለ ነው በቅርቡ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንዳልኩሽ አንዱ ተሽጦ ተገንብቶ አልቆ አይደለም፣ እቺ የመጨረሻዋ ዙር ሽያጭ ላይ ነው ያለ ነው። ስለዚህ ዘሊስት በሚባለው ዲስካውንት ነው አሁን እየሸጥን ያለ ነው። ይሄ ማለት ምን ማለት ነው? 10% የሚከፍል ደንበኛ ሳይቀር ዲስካውንት ያገኛል። ያ ማለት እስካሁን ከሸጥነው ፕራይስ ዘሊስት በሚባል ወይም በትንሹ ዳውን ፔመንታችን ራሱ 10% ከፍለው በመግዛታቸው የሚያገኙት ቅናሽ አለ ማለት ነው። በዛ መሰረት በካሬ 77900 ብር ነው እየሸጥን ያለ ነው። ባለ አንድ መኝታ ለሚፈልጉ ደንበኞቻችን 80 ካሬ ነው። በጣም ቆንጆ ቤት ነው። በጣም ፌቨራብል ቤት ነው። ብዙ ደንበኞች ከዚህ በፊት ወደውት ገዝተውታል። የተወሰኑት ደግሞ ፓርቲሽን አድርገው በባለ 2 መኝታም አድርገው ሰርተው ቆንጆ ሪዝነብል የሆነ ባለ 2 መኝታ ያደረጉት ቤት ነው። 80 ምናምን ካሬ ያው ለባለ አንድ ቆንጆ ነው። ቆንጆ ነው። ላይክ ማለት ባለ አንድ አድርገሽ ብትኖሪ ምንም አይነት ባለ አንድ ቤድሩም ፊሊንግ የለውም። ውስጡ እጅግ በጣም ሰፊ ነው። ከዛ ደግሞ በጣም በብዙ ደንበኞች ጥያቄ የመጣ ባለ 110 ካሬ አለ። እሱ በጣም ሊሚትድ ስቶክ ነው የምነግርሽ። እንግዲህ ባለ 2 ነው 110 ካሬ። ባለ 2 110 ነው። እንዲሁም ደግሞ ባለ 2 እንደገና በ118 ካሬ ለቀቅ ብለን ነው መኖር የምንፈልገው ለደንበኞች። እንግዲህ እንዳልኩሽ በአንድ ቤት ሚኒመሙ ከ220 ሺህ ብር ጀምሮ እስከ 1 ሚሊዮን ብር የሚደርስ ዲስካውንት አለ። ያንን ተጠቅመው የመጨረሻውን ዙር የወጣው ሽያጭ ላይ ተሳትፈው የቤት ባለቤት መሆን ይችላሉ። ቤቶቹም እንደዚሁ በካምፓኒው ሪዘርቭ ተደርገው ተይዘው የነበሩ የመጨረሻ ዙር ቤቶች ናቸው። እነዛንም ማግኘት ይችላሉ ማለት ነው። መልካም። ስለዚህ ህንፃው እንደ ሊፍት፣ ቴራስ፣ የከርሰ ምድር አሁን ኮመን እየሆኑ የመጡትን ነገሮች ያካትታል ማለት ነው። በደንብ ቆንጆ ጥያቄ ነው የጠየቅሽኝ። በፍሎር ላይ 3 ቤቶች ብቻ ናቸው ያሉት። ስለዚህ አንድ ቤት የሚገዛ ሰው 2 ጎረቤት ብቻ ነው ያለው። ሙሉ ፍሎሩንም ገዛለው ለሚል ሰው የተጨናነቀ አይደለም። ያን ያህል ትልቅ አይደለም። ሙሉ ፍሎሩ በአንድ ላይ አንድ ሰው ቢገዛው በቃ አንድ ፍሎር የአንድ ፋሚሊ ሆነ ማለት ነው። ስለዚህ 3 ቤት ነው በፍሎር ያለው። 2 ኤሌቬተር አለው፣ 2 የሰውና 1 የእቃ ኤሌቬተር አለው። ይሄ ማለት 3 ኤሌቬተር አለው። ባካፕ ጀነሬተር አለው። የ24 ሰዓት የውሃና የመብራት መቆራረጥ ሙሉ በሙሉ አይኖርም። ከሌሎቹ ለየት የሚያደርገው እዚህ አሚኒቲው ጋር ምንድነው? በጣም ትልቅ የሆነ እስከ 100 ሰው ማስተናገድ የሚችል ሰፊ የድግስ አዳራሽ አለው። ያ የድግስ አዳራሽ ራሱን ችሎ የራሱ ሰፊ የሆነ ኪችን እና የወንድና የሴት ሽንት ቤት ላይ የብቻ አለው። የበግ ማረጃ ቦታ አለው። እንዲሁም ደግሞ የልብስ ማስጫ ቦታ አለው። እነዚህ ሁሉ አሚኒቲዎች ግራውንድ ላይ ነው ያሉት፣ ግራውንድ ፍሎር ላይ ማለት ነው። ከዛ በተጨማሪ ደግሞ አንድ ቤት ስትገዢ አንድ የመኪና ማቆሚያ በስምሽ እንሰጣለን። ትንሽ ከሌሎቹ ለየት የሚያደርገን ምንድነው? እዚህ ጋር የኤሌክትሪክ መኪና ከሆነ ያለሽ የኤሌክትሪክ መኪና ቻርጅ ማድረጊያ ፕሎቶች በበቂ ሁኔታ ለእያንዳንዱ ሰው ተዘጋጅቶላቸዋል። እሱ ደግሞ በጣም ጥሩ ነው። ከተማችን ላይ ሰልፉ እንደምናውቀው ነው። ቻርጅ ለማድረግ ገላግሌ ነው። በሰዎች ያው አፓርትመንት ላይ ስትኖሪም ቻርጀሩም አንድ ቻሌንጅ ነው። በነገራችን ላይ የኤሌክትሪክ መኪና ለሚይዝ ሰው አፓርትመንት ላይ ስትኖሪ ቀደም ሲሉ ይሄኛው አይዲያም ስላልነበረ የነበሩት አፓርትመንቶች ከዚህ ጋር ተያይዞ አንድ ላይ ተሰሩ አይደሉም እና የቅርብ ጊዜ አይዲያ ስለሆነ እሱም በደንብ ሃንድል ያደርጋል። ሌላው እንግዲህ ቴራስ ላይ ያዘጋጀናቸው የባስኬትቦል መጫወቻ አለ፣ እንዲሁም የሜዳ ቴኒስ መጫወቻ አለ። ቪውን እያየ 360 ዲግሪ ቪው ነው ያለው። ቤቶቻችንን በጣም ከሁሉም ይለያቸዋል ብዬ የማስበው ደግሞ አፓርትመንት ቢሆኑ ግድግዳ ሼር ያለ ማድረጋቸው። 2 መኝታው ከ3 መኝታው፣ 1 መኝታው ከ2 መኝታው ግድግዳቸው አይነካካም። የገነባንበት መንገድ
በጣም ጥሩ። ቅድም እንዳልከኝ የቤቱን ይዘት ፓርቲሽኑን መቀየርም ከፈለጉ ይህ ደግሞ በደንብ ጥሩ ያደርገዋል ይመስለኛል። የሰው ቤት ስለማይነኩ ራሳቸው እንደፈለጉ አጀስት ማድረግ ይችላሉ። ኢንተርናል ፓርት በጣም ቆንጆ። እንግዲህ አሁን ያለበትን ሳይቱ የተገነባበትን ደረጃ እንዲሁም ከዚህ ቀደም ያስረከባችሁትን እዛው አቀራቢያ ስለሆነ እንደነገርከኝ አንድ ኮምፓውንድ ውስጥ ስለሆነ እሱን ለተመልካቾቼ በአካል ሄጄ ባሳይ ደስ ይለኛል። ተመልካቾችም አንድ ገዢም ያለበትን ፕሮግረስ ማየት ስለሚፈልግ በአካል እዛ እንሂድና ደግሞ ቀሪው መረጃ ስለ ዋጋው እዛ አካባቢ ላይ ያለውን ነገር አያይዘን በደንብ ለተመልካቾቼ እናደርሳለን። ወደዛ ወደ ጀሞ እንግዲህ ከጥግ እስከ ጥግ እናንተ ነው። ይሄ እንዳለ የምትመለከቱት የኛ ሳይት ነው። እንደምታያቸው ብዙዎቹ ተገንብተዋል፣ ብዙዎቹ አልቀዋል። ያው በተራ በተራ እያልን እንግዲህ የገነባን የሚታይ ነገር አድርገናል። አይ በጣም ቆንጆ ነው ያለው። አሁን ላይ ዲስካውንት ላይ ነው ያልከኝ ህንጻ ከኋላችን ያለው? አሁን ዲስካውንት ላይ የሚገኘው ይሄኛው ህንጻ ነው። ሙሉ በሙሉ ከመሬት በታች 2 ቤዝመንት አለ። ሁለቱም ቤዝመንት ጨርሶ እዚህ ግራውንድ ላይ ደግሞ አለ። እነዚህ እንዳለ 3ቱ ግራውንዱን ጨምሮ ለፓርኪንግ አገልግሎት ነው የሚውሉት። ያው ቅድም እንደነገርኩሽ አንድ ቤት አንድ ፓርኪንግ አለው ብዬሻለሁ። ቤቶች ከአንደኛ ፎቅ ነው የሚጀምረው። ከዛ ይሄ ህንጻ ሙሉ በሙሉ 14 ፎቅ ነው ወደ ላይ። አንድ ፍሎር ላይ 3 ቤት ብቻ ነው ያለው። ከዚህ በኋላ እንግዲህ በአንድ አመት ጊዜ ውስጥ ሙሉ በሙሉ ጨርሰዋለን ብለን ነው የምናስበው። ቢኮዝ ሙሉ ፎከሳችን ይሄ ብቻ ስለሆነ ፕላስ ደግሞ እየተጠቀምን ያለ ነው እንደምታየው ኮንክሪት እና ሺሮል ነው። ስለዚህ ጊዜም አይፈጅም፣ ታይምን በደንብ ይቆጥባል። ለፍጥነት ጥሩ ነው። ስትሬንግዝ ላይ ደግሞ ሞር ጥሩ ነው። ስትሬንግዝ ላይም ጥሩ ነው። ከፍሳሽ ጋር ምናምን የተገናኙ ብዙ ነገሮችን ሃንድል ያደርጋል። ቤት ውስጥ ደግሞ የሚገቡ አላስፈላጊ ኮለኖችንም በሚገባ ሁኔታ ሃንድል ያደርጋል ማለት ነው። በጣም ጥሩ። እንግዲህ እንደነገርከኝ በፍሎር 3 አባወራ ብቻ ነው እዚህ ህንጻ ላይ ያለው። የካሬውን አማራጭ ቅድም ነግረኸኛል። ስለዚህ ከባለ አንድ ጀምሮ እስቲ ካሬያቸውና ዋጋቸው ምን ያህል ነው የሚለውን ንገረኝ። ኦኬ እንግዲህ ምን እንደነገርኩሽ በካሬ እየሸጥን ያለነው አሁን 77900 ብር ነው በዲስካውንት ፕራይስ ማለት ነው። ከዚህ በተጨማሪ ግን ደንበኞች እንዳከፋፈላቸው መሰረት ያደረገ ይሄ 77900 ብር እስከ 71000 ብር ሊወርድ ይችላል። በካሬ 71000 ብር ድረስ ይመጣል ማለት ነው። ይሄ ነው የ1 ሚሊዮን ብር ቅናሽ ያለው ማለት ነው። ግን በኖርማሉ ፕራይስ ለመናገር 80 ካሬው 6 ሚሊዮን 200 ሺህ ብር ነው ሙሉ ክፍያው። 70/30 የሚባል የባንክ ብድር አመቻችተንላቸዋል። ስለዚህ ከ6 ሚሊዮኑ ላይ አንድ ደንበኛ 3 ሚሊዮን 700 ሺህ ብር ብቻ ነው መቆጠብ የሚጠበቅበት ቤቱን ለመረከብ። ከ3 ሚሊዮን 700 ሺህ ብር በኋላ ያለውን ፕራይስ ቤት ውስጥ እየኖረ ከ5 አመት እስከ 20 አመት መክፈል ይችላል ማለት ነው። ቤቱን ከተረከበ በኋላ ተረክቦ የሚያከራይ ከሆነ አከራይቶ ወደ ኢንቨስትመንት ኦልሬዲ ገብቶ ማለት ነው። ሌላኛው ደግሞ 110 ካሬ ባለ 2 መኝታ ለሚፈልጉ ደንበኞች ነው። እነሱ ደግሞ የሚጠበቅባቸው ቤቱን እስኪረከቡ በኮንስትራክሽን ፕሮግረስ መሰረት 5 ሚሊዮን ብር ብቻ ሲሆን አጠቃላይ ክፍያው 8 ሚሊዮን 500 ሺህ ብር ሆኖ በባንክ ኮኔክት ካረጉት 5 ሚሊዮን ብር ብቻ ነው ቤቱን እስኪረከቡ የሚጠበቅባቸው። ቅድመ ክፍያው ደግሞ 10% 856 ሺህ ብር ይሆናል ማለት ነው። ሌላኛው 118 ካሬ ያልኩሽ ነው ባለሁለቱ። ባለሁለቱ ነው ሰፊው ትልቁ ማለት ነው። እሱኛው ደግሞ ሲሆን ምንድነው የሚሆነው መሰለሽ 9 ሚሊዮን 100 ሺህ ነው ሙሉ ክፍያው። ስቲል ፌር ፕራይስ ነው። ከዚህ ላይ ደግሞ እነሱ 5 ሚሊዮን 500 ሺህ ነው ቤቱን እስኪረከቡ መቆጠብ የሚጠበቅባቸው። ቅድመ ክፍያቸው ደግሞ 919 ሺህ ብር ብቻ ነው ማለት ነው። አከፋፈላቸው ይሄን ይመስላል። አይ ቲንክ በጣም ዩዘር ፍሬንድ እና ስዊት ናቸው። ላይክ ሁሉም ሰው ኦር ሰፊው ማህበረሰብ አፎርድ እንዲያደርጋቸው ሪዝናብል ወይም ደግሞ ተመጣጣኝ በሚባል ዋጋ ነው ያቀረባቸው። ኦኬ ሶ አሁን የነገርከኝ ከዲስካውንቱ ውጪ ያለውን መደበኛ ዋጋ ነው። አሁን የነገርኩሽ እንግዲህ 10% ዲስካውንት ካደረግን በኋላ 10% የሚከፍሉትም ዲስካውንት አላቸው ብዬሻለሁ። ሶ ከነሱ ዲስካውንት ጀምሮ ያለው የነገርኩሽ ኦልሬዲ ፕራይሳችን ለስ ስለሆነ ከዲስካውንት ከተደረገው ጀምሮ ነው። ከዚህ በላይ ደግሞ እያገኙ እስከ 71000 ብር በ71000 ብር ማለት 80 ካሬውን እንግዲህ ኦልሞስት በ5 ሚሊዮን ብር አካባቢ ይገዙታል። 5 ሚሊዮን ብር እንግዲህ 80 ካሬ በጣም ጥሩ ነው። አካባቢው እንግዲህ ኦልሬዲ መኖሪያ ነው እየተኖረበት ያለ ነው። የናንተ የገነባችሁት ራሱ መንደር ሆኗል፣ አንድ ሰፈር ሆኗል እና አካባቢው ላይ ደግሞ ቅድም እንደነገርከኝ ትምህርት ቤት፣ የንግድ ቦታዎች እና እንደዚህ መደበኛ የሚባሉ ለነዋሪ
አስፈላጊ የሚባሉ ነገሮችን ያሟላ ነው። ስለዚህ አንድ ተመልካች እናንተ ጋር ለመግዛት ከወሰነ በምን መልኩ ነው የሚከፍለው? ከ10% በኋላ ፕሮግረሱን እያየ ነው ወይስ ደግሞ ያስቀመጣችሁት የጊዜ ገደብ አለ በዛ መሰረት ነው? እኛ በዋነኝነት ያው ደንበኞችን ሪኮመንድ አድርገን እየሰራን ያለ ነው ትረስት ዋይዝ ነው ካምፓኒ ፎከስ ያደረገው። ለዚህ ፕሮግረሳችንን እያያችሁ አሰራራችንን እያያችሁ ክፈሉን ብለን ከዛ ፈርዘር መጥቶ ግን በታይም ቤዝድ ልክፈል ለሚል ሰው በታይም እያደረገ መክፈል ይችላል። ላይክ በየ4 ወሩ ወይ በየ3 ወሩ ተደርጎ መክፈል ይችላል። ግን ሪኮመንድ የሚደረገው ቤዚካሊ በሚሰራው በፕሮግረስ ቤዝድ ነው። ግን በሁለቱም አማራጭ አለ ብለን መውሰድ እንችላለን። በጣም ጥሩ። እሱ ደግሞ ጥሩ ይመስለኛል። አዎ ሞር ፍሌክሲብል ነው። የምታስረክቡት ሰሚ ፊኒሽድ ነው ፉል ፊኒሽድ ነው? ይሄም በጣም ቆንጆ ጥያቄ ባይሆን አሁን ያነሳው ሊስት ዋጋ የሰሚ ፊኒሽድ ነው። ኦኬ ግን በሰሚ ፊኒሽድ በፉል ፊኒሽድ እንደ ደንበኛው ፍላጎት በሁለቱም አማራጭ እናስረክበዋለን። ሁለቱም ላይ ዋጋችን ስቲል ተመጣጣኝ ነው። በጣም ጥሩ የሚባል ዋጋ ነው። በጣም ጥሩ። ስለዚህ አካባቢው ትንሽ ንገረኝ። እንደ ሪሴል ቫልዩ አስቦ የሚገዛ ሰው ካለ ምን ያህል ተጠቃሚ ይሆናል? አካባቢው ላይ የክራዩ ሁኔታ ምን ይመስላል? እኔም ከዚህ ቀደም ወደ ዳኮርድ የመምጣት አጋጣሚ ነበረኝ እና አሁን ላይ ያኔ ያስተዋወቅኩት ቤት ተገንብቶ አልቋል። ግን አሁን ለምሳሌ ያኔ የሚሸጥበት ዋጋና አሁን የሚሸጥበት ዋጋ ምን ያህል ልዩነት አምጥቷል? ከዛ አንፃር ይመስለኛል ሰው የሚያተርፈው። አሁን ኢቭን ያኔ ከሚሸጥበትና አሁን ከሚሸጥበት ከምነግርሽ አምና የተረከቡ ደንበኞቻችን የሚሸጡትበትን ብነግርሽ በጣም ደስ ይለኛል። አሁን 118 ካሬው ሪሴል አለ። ከገዙ ደንበኞች ሽጡልን ብለው ወደኛ የሚመጡ አሉና የሚጠሩትን ዋጋ ሳየው ማየቴ ብቻ ሳይሆን ሽጣውትም ደግሞ ሳየው በጣም ይገርመኛል። ቢኮዝ አሁን 9 ሚሊዮን ብር የተገዛው ቤት አሁን እነሱ እየሸጡት ያሉት በአንድ አመት ጊዜ ውስጥ ነው የምልሽ 16 እና 18 ሚሊዮን ነው። አድ እንዳረጉበት ቫልዩ በጣም ሃይ ነው አይደል? በአንድ አመት ይሄን ያህል ትርፍ ማግኘት እና ኢቭን ባለ አንድ መኝታዎቹ ላይ ከኛ የዛኔ ሲሸጡ የነበሩት 5 ሚሊዮን ነው 4 ነጥብ ምናምን ነው ሲሸጡ የነበሩት። አሁን ግን ደንበኞቹ የሸጡ ነው 8 ሚሊዮን። በቃ ኮመን ፕራይስ ነው። እኛ ሳይት ላይ 8 ሚሊዮን ነው። ሰው ይመጣል በሪሴል በደላላ ለመግዛት ይመጣሉና ሲሸጡ ሳይገርመኛል። ላይክ እንደ ቤት አለ አዋጭ ቢዝነስ ሪስኩ በጣም ያነሰ አለ ብዬ አልገምትም። ሁሌም ነው የሚገርመኝ ይሄ ነገር። ስለዚህ በጣም ጥሩ ነው። ምክንያቱም ለማትረፍ ለሪሴል ቫልዩ አስቦ የሚገዛው ሰው በራሱ ጀሙ መሆኑ ለዚህ ነገር በደንብ ያበረታታዋል። ቢኮዝ ላይክ እንደነገርኩሽ ነው በጣም ብዙ ሰው ለመኖር ይመርጣል። ስፔሻሊ ሚድል አፐር ክላሱ እዚህ ሀገር ያለው ሰው ለመኖር በደንብ ይመርጣል። ያ ማለት ደግሞ ቤቱ ቢከራይ ለአንድ ደቂቃ ክፍት ሆኖ አይቆይም። ብዙ ተከራይ ያለው ቢሸጥም መግዛት የሚፈልገው ሰው እዚህ ያለው በብዛት የውጭ ማህበረሰብ በፕሮግረስ ነው ቤት መግዛት የሚፈልገው። ቀስ እያለ እዛም ላይፍ አለው እዚህም ደግሞ ያው ዞሮ ዞሮ ከሀገር ከቤት ነውና ላይፍ አለው። እዚህ ያለው ሰው ደግሞ እንዴት ነው የሚፈልገው? የለመድነው ካሹን ክፍል አድርጎ ቤቱን ስድ ነው። ስለዚህ እነዚህ ሰዎች በብዛት እዚህ ኤሪያ ላይ ፎከስድ ናቸው። ቢኮዝ ለከተማው ሴንተር ነው። በየቦታው ብትሄጂ የመንገድ አማራጮች ብዙ ናቸው ያሉት። አሁን ደግሞ በደንብ ኮሪደሩን በደንብ እያለማው እያስዋበው የሆነ ግሎ እያደረገ ነው ያለው። በመንገድም አይቻለሁ እሱን። ስለዚህ በጣም ጥሩ። በመግቢያ እንደነገርከኝ በእምነት ጉዳይ ገንብቶ በማስረከብ ጉዳይ ባክግራውንዱም ከዚህ ቀደም የነበረውም ስራ አስተማማኝ ነው። መደዳውን እንደምናየውም ያስረከባችሁትም ሆነ አሁን ላይ በግንባታ ላይ ጥሩ ፕሮግረስ ላይ ያሉ ህንጻዎች ናቸው የሚታዩኝ። ስለዚህ በእምነት ጉዳይ ተመልካቾቼ እንዳይሰጉ ነግረኸኛል። ከዛ በተጨማሪ ደግሞ ዲስካውንት አለ። ዲስካውንቱ ደግሞ ከአንድ ቤት እስከ 1 ሚሊዮን ቅናሽ የሚያገኙበት በመሆኑ በፍሎር ደግሞ አንድ አባወራ 2 ጎረቤት ብቻ ስለሚኖረው በጣም ጥሩ ነው የሚሆነው። ከዚህ አንጻር እኔ ተመልካቾቼ ምርጫቸው አድርገው ቢገዙት ጥሩ ነው ብዬ አስባለሁ። ከሎኬሽኑን ከነገርከኝ አንጻር አንተ በመጨረሻ ማለት የምትፈልገው ነገር ካለ እንደኔ ማድረስ የፈለጉትን መረጃ ስላደረስኩኝ ለተጨማሪ መረጃ ስልክህን ከዚህ ቪዲዮ ስር እናስቀምጣለን። በመጨረሻ ግን ለተመልካቾቼ ማለት የምትፈልገው ካለ ያወጣናቸውን ኦፈር ተጠቀሙ፣ ኑ ግዙ፣ የዳኮርድ ቤተሰቦች ሁኑ፣ ከኛ ጋር ሁኑ። በነገራችን ላይ ከማስረከብ ጋር 0 ኮምፕሌን ያለ ከዲሊያንስ ጋር እስከዛሬ 0 ኮምፕሌን። ላይክ እኔ ሪል ስቴት ላይ የተለያዩ ቦታዎች ላይ ብዙ ኤክስፒሪየንስ አለኝ፣ ግን 0 ኮምፕሌን ያለው ካምፓኒ ለመጀመሪያ ጊዜ ነው ያየሁት እኔ በግሌ ራሱ ማለት ነው። ከዛ በተጨማሪ ግን ኑ የዳኮርድ ቤተሰብ ሁኑ፣
በተጨባጭ የምናየው ሳይታችንን ጎብኙ፣ ቤታችሁን ጎብኙ። ከዛም በኋላ ከኛ ጋር አብረን እንኑር፣ አብረን እንጓዝ እንላለን። እናመሰግናለን። እኛም ተመልካቾች እንግዲህ ዳኮርድን ምርጫቸው ካደረጉ ወደ እናንተ መጥተው የቤት ባለቤት እንዲሆኑ መልክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። መልካም ስራ፣ መልካም ገበያ ይሁንልህ። አሜን። በጣም አመሰግናለሁ።